ጋሽ ተፈራን የምናደርገውኛ ማለት ምቹ የአትክልት ቦታ ስላለው ያው ከእናቶች የተወሰነ ዘር እየቀነስ ሌሎችንም ግባቶች እንዲታገዝ እያደረግ ነው። ምክንያቱም ሳይቱ ጥሩ ስለሆነ ማለት ነው። አንደኛ በቀበሌው ዘንድ ስርዓተ ምግብ አስተሳሰብ እንዲሰርጥ ስለሚፈልግ ግድ እነዚህ ታቀፉት እናቶ ላይ ብቻ አይደለም የምንሰራው። ያው ሁሉም ሰፊው ማህበረሰብ ላይ ስለምንሰራ ይሄን አርሶ አደርም በኋላ እሱ የሚያቀርበው ነገር ይኖራል። የአትክልት ዘር እንሰጠዋለን። እንደውም አሁን የሞተር ችግርም ስላለበት እውነት ለምናየው ከዛ እየቀዳ ነው የሚያጠጣው እና አሁን 3 ሞተሮች ስለተሰራጩ አሁን ከነ ንጉስ ጋር እየተነጋገር ከነዚህ 3 ሞተሮች ጋር እንዲገባና ያው እንደዚህ ተግባራትን እየፈጸመ ለሌሎች አቧራና አሟሯችም አስተማሪ ስራ እንዲሰራ የማድረግ ስራ እየሰራን ነው። ያው እንደምታዩት እንግዲህ ብዙ እንትኖች አሉ። ቆስጣ አለ፣ ቀይ ስር አለ፣ ብዙ ነገሮች አሉ። እሱ ላይም ብዙ ቃሪያ ምናምን ስለነበሩ ማለት ነው ያው ምርት ተሰብስቦ አልቆ ነው እንጂ ብዙ እነ ሽምብራንም ያው ብንወስድ ያው ጥራጥሬ አንዱን ስለሚያሟላልን ሽምብራም ያው ከጎን አለ። በዚህ ልክ ስራ እንሰራለን። ያው የምክር አገልግሎት እንሰጠዋለን። ሁሉም ባለሙያ በዛ ልክ ከእናቶች ከታቀፉት እናቶች ትርታ ተሰልፎ ማለት ነው ያው በዛ ልክ ስርዓተ ምግብን ተግባር እንዲፈጽም እያደረግን ነው ማለት የምፈልገው። አመሰግናለሁ። አትክልቱንማ በማግኘት መሸጥ ነው ሁሉ ጊዜ ዞሮ ዞሮ ግባት ሳንቲም በማግኘት ነው። አንድ ቀይ ስር ዞሮ ዞሮ 20 ብር አሁን ትሸጣለች። አሁን እሱን የነቀልኩት አሁን እሱ ነቅዩ እየነቀልኩ የጀመርኩት 20 ብር ነው። በ20 ብር እንግዲህ ሂሳብ ስትደምሩት ለጊዜው ተልተሎ ስለማጠፋው መቆጠሩን ሳንቲሙን ይሄ ነው ብዬ አልያዝኩትም። ለውጥ ሁሉም ነገር ለውጥ ስላለው ሞላው ተመቃቅኖ እንደው ወደዚህ ስራ ሊዘጭ አሁን ተኔን እየተንገበገበ ነው። ሞላው ምንም ብቻ ሳይሆን ሞላው ይሄን ነገር ለመስራት አለብን። ውሃውን በዚህ ግድም ያለን አካባቢ አቁረን ወደፊት በቆሎውን አንስቼ ሽምብራውን አንስቼ ይሄን አበሹን አንስቼ እንደሰላረኩት ሞላው ነገር ወደፊት እንደውም ጤፍም ልማት ይሄ ጤፋን ዘራም በቆሎ ዘርተን ጠቅላላ እንዳንተ ሁለተኛ ግባት እንገባለን ብለው ተዳርዳር ውሃውን እየከተልን እንሰራለን ብለው ህዝቡ ሞላው ይሄ ግድም አርሶ አደር እየተነቃነቀ ነው ያለ ተጥቅም ታየ ዘንድ ሞላው አርሶ አደር ወደፊት ብታውት ከዚህ ቀደም በቆሎ የመጀመሪያ ጊዜ ሀብዬ ጀምሬ ያሳዩዋቸው ገብቶበት ነበር። አሁን ትንሽ ወቅቱ አዘንድሮ አልመቻች ብሎ ነው እንጂ ጠቅላላ ዛ ድረስ ገብቶ ነበር። አሁን ደግሞ ያ ነገር ስለተገነዘበ ወደፊት ሞላው ህዝብ ይሄን ተከታታይቶ እንደሚሰራ እንደሚገኝ እርግጠኛ ነኝ። ዛሬ አመት አካባቢ ላይ አሁን ያለፈ ነገር የማይመለስ ሆኖ ነው። አንድ ሽምብራ ዛሬ በቆሎን ተጠቅሜ ሽምብራ ማግኘት ገቢያው አለማዳበሪያ አለምን ግባት ይሄን ሽምብራ ማግኘት ቀላል ነገር አለ። ሽምብራው ማለት ዝም ብሎ በቃ ጥቅም ግባት ሳያለፋ የሚገኝ ነው ማለት ነው። ማዳበሪያ ምን የሌለው ጤፍ ምን ያህል ለፍተን ነው እንደኛ በቆሎንም ጥቅሙንና ሰው ሞላውን ብቻ ሳይሆን ህብረተሰቡ በሙሉ እንደሚገባ ወደፊት እንደማያው ነኝ እኔ ለውጥ ልጆችን እያሳደኩና እያስተማርኩና በመውጣቴ በመግባቴ እኔ ተጓደኞቹ ጋር በመዋይ ደስ ብሎኛል። አንደኛ ደግሞ ምንም የሌለኝ ነገር ለበሬና ለቤት ለልጆች ለፍጃት እያበቀው ነው። ስግልት ቤታችን እንደውም አለ ተክልት አረን አናውቅም እየበላን ነው እየጠጣን ነው። ተቤታችን እንደውም ሳንበላን እንዴት ሁሉ ጊዜ እየበላን እየጠጣን ነው እንጂ ሳንበላማ አይሄድም። ሰኛ ተረፈ ነው የሚሄድ ሁሉ ጊዜ በልተን ስለማንጨርሰው ብቻ ነው። በዚህ በሰቆጣ ቃል ኪዳን ፕሮግራም ከምንደግፋቸው መንደሮች ውስጥ አንዱ የማህበረ ብርሃን ቀበሌ የሞዴል መንደሯን ነው እያየን ያለ ነው። በዚህም እንግዲህ ወደ 54 እናቶችን በመመልመል ከዚህ ከ54 እናቶች ውስጥ ለ51 እናቶች 12 ዶሮ ለእያንዳንዳቸው 12 ዶሮ እንዲሁም በሽምብራ ዘር እንዲሁም በፕሮቲን የበለጸገ በቆሎ የአትክልት ዘሮችን ሞተር ፓምፕ በመስጠት ይችን መንደር የጤና ትምህርት፣ ግብርና ሳይል ሁሉም የመልቲ ሴክተራሉ በአንድ ላይ በመሆን በመቀናጀት የውሃውን ስራ ይሰራል። ትምህርት ቤት ላይ ያለውን ያያችሁትን የምገባ ስራውን የአትክልት ቦታዎችን ሌሎችንም አብሮ አቀናጅቶ እንዲሁም ንጽህና መጠበቂያ
ሴት ተማሪዎች የንጽህና መጠበቂያውን እሱን ሁላ በማቴሪያል በመደገፍ እየሰራን ያለ ነው። እንደ ወረዳ ካሰብነው በባለፈው አመት እንግዲህ 1212 ዶሮ አሰራይተናል። ወደ 8 ሞተር ፓምፕ ተሰራይቷል። ወደ 7.25 ኩንታል ኳሊቲ ፕሮቲን ሜዝ ተሰራይቷል። ወደ 13 ኩንታል የሚሆን ሽምብራ ተሰራይቷል። እንዲሁም ወደ 17.5 ኪሎ ግራም የሚሆን በግብርና የተገዛ የአትክልት ዘር እንዲሁም በትምህርት ደግሞ ወደ 16.5 የሚሆን የአትክልትና ሌሎችንም ዘሮች አካፋ፣ አድዋማ፣ ማጠጫ፣ የውሃ ጀርዲን ማለት ነው። እንዲሁም ቱቦዎችን የውሃ መሳቢያ ቱቦዎችን በመግዛት አሰራይተናል። ጠቅለል ሲል እንደኛ ያው 2 መንደሮችን በባለፈው አመት መርጠን ማንቆርቋይና ማህበረ ብርሃን ላይ እየሰራን ያለ ነው። ዛሬም እንግዲህ የአስተባባሪ ኮሚቴውና የቴክኒክ ኮሚቴው ድጋፋዊ የተቀናጀ ቀበሌ ጉብኝት ስለሆነ እዚህ ላይ ያሉትን ክፍተቶችና የተሰሩት ምን ላይ ነው ያሉት፣ ለቀጣይስ እንዴት ነው እየሰራን ያለው፣ በዘንድሮ በጀት አመትም በጣም ብዙ ወደ 9.5 ሚሊዮን ብር ይዘን የምንሰራቸው ስራዎች ስላሉ እነሱንም አብረን አቀናይተን እየሰራን ያለንበት ለማለት ነው። 12 ዶሮ ተሰጥቻለሁ። አትክልት ለልጆቻችሁ መግቡ ተብለን ተሰጥተናል። ሽምብራ ዘር ተሰጥተናል። ሞተር አልሙ ተብለን ተሰጥተናል። ይሄን ተደግፈናል። አሁንም ደግሞ ነቀዝ በማይበለው ኩንታል መድኃኒት ባልነከው ልጆቻችሁ እናንተም ተንከባከቡ ተብለን 3 ኩንታል አሁንም ተሰጥተን ስንዴ ወይም በቀሎ ጥራጥሬ ልናረግበት ተሰጥተናል። ያው እርዳታ እየተደረገልን ነው። ድርጅታችን ሰቆጣ ድርጅት ይባላል። ዶሮዎችን በመሰጠቴ ቤተሰቤም ልጄም ይመገባል። የተረፈኝን ነገር ደግሞ ዘይት ወይም ለልጆቻችን ሙዝ፣ አትክልት የምንፈልገውን ነገር እየመገብን ነው። ለ10 ዶሮ አለኝ። አሁን 12 ነበር የተሰጠው። ህፃናትማ ያው ገና ያመት ልጅ ስለሆነ እንቁላላችንን ገንፎ እንትን ካለ በኋላ መታችሁ አድርጉ እንዳይከብዳቸው ተብለን እየሰጠን ነው። በተቀር ደግሞ ከበሉ ቅቅል እንደገና ደግሞ ከየእህል አይነቶች እህል አይነት 3 አይነት ተጥሬ ደግሞ 1 አይነት አድርገን ገንፎ ያው ጤና ባለሙያዎችን እያስለካን ነው። መቼ ደግሞ በ21 ያው ስብሰባ አለን። በ21 ስብሰባ አለን። ቁጠባም አለን እየቆጠብ በወርቦር ያው እንገናኛለን። መንግስት በጀትና በትምህርት ቤቱ የበጀት ድጋፍ ነውና ከተገነባ በርካታ ዓመታት ቆይቷል። ነገር ግን ደግሞ ዘላቂ ከማድረግ አንጻር የሚጎዳደሩ ነገሮች ስለነበሩ ተበላሽቶ በ2017 በሰቆጣ ቃል ኪዳን ፕሮግራምና በትምህርት ቤቱ በጀት ጥገና ተደርጎለታል። ጥገናውን የሰቆጣ ቃል ኪዳን ፕሮግራም እንደወረዳ ከ560 ሺህ ብር በላይ በጀት በመመደብ አንደኛው 23 የእጅ ጉድጓድ ተቋማትን ማለት ነው ጠግነን አንደኛው ከ23ቱ የተጠገነው ተቋም ይሄ ነው። በዚህም ፒቪሲ ሰጠናል። ውስጥ ላይ ያሉ የፈልክረምፒን የሚባሉ መለዋወጫ እቃዎችን ሰጠናል። ሮዳንገልፒን ሰጠናል። ሮድ ሰጠናል። ትምህርት ቤቱ ደግሞ ይሄንን ለሚጠግነው የአርቲዚያን ዋጋ የእጅ ዋጋ ችሎ ጥገናው ተከናውኗል ማለት ነው። በዚህ ትምህርት ቤት ላይ ተገኝታችሁ የህፃናትን የምገባ ስርዓት በማየታችሁ ያመሰግናል። ይህ ምገባ እንዲያካሄድ ያደረገው የሰቆጣ ቃል ኪዳን ድርጅት የምገባ አስፈላጊ ቁሳቁሶችን በመለገሱ ምገባ እንዲጀመር ተደርጓል። ይኸውም የተላኩልንና የተሰጡን የፍርኖ ዱቄት፣ ሩዝ እንዲሁም ሻይ ቅጠል፣ ስኳር 50 ኪሎ እነዚህ ተሰጥተውም በእነዚህ አስጀምረናል። የሰቆጣ ቃል ኪዳን ይህም ብቻ አይደለም። በውሃው ዙሪያ ላይ ውሃን እንዴት ማድረግ እንዳለብን ስለ ውሃ አጠቃቀማችንና የውሃውን ጉድለት ጨምሮ ድጋፍ በማድረጉ ያው ክሎሪን ባይጨምርበትም ለጊዜው ለመታጠቢያና ለንጽህና አስፈላጊ የሚሆኑ ነገሮች ውሃ ተሟልቶልናል። በውጩ ላይም ባለው ቦታ ላይ ደግሞ ለምግብ አስፈላጊ የሚሆኑ ነገሮችን ሽምብራ ተዘርቷል፣ ስንዴ ተዘርቷል። እንግዲህ ይሄን በእነሱ በሚደረገው ድጋፍ ላይ ነገ ተነገ ወዲያ ተስፋ አድርገን የምንቀጥልበት ስለሆነ ያሉት ህጻናቶች እንደምታዩት ያው አካባቢው ዛሬ አመት ባሉ ዙሪያ እንደሄደ ያልተመለሰበት እና በመሆኑ ምገባው በዚህ መልኩ አስጀምረናል።
አጠቃላይ ተወስዶ ሲታይ ጉብኝታችን ጥሩ ነው ብለን መውሰድ እንችላለን። በመካከል ግን መስተካከል ያለባቸውን ተግባራት አይተናል። ይሄ የሚመጣ ምንድነው ካላችሁ አንደኛውና የመጀመሪያው የድጋፍ ችግር ጭምር አለበት ብለን እንወስዳለን። ቴክኒካሊ የሙያ ባለቤቶች በኃላፊነት ወስደው በመደገፍ በኩል የተወሰነ ችግር አለ ብለን እንወስዳለን። በሁለተኛ ደረጃ ቴክኒክ ኮሚቴ ሲባል እንግዲህ ታች ወርዶ ባለሙያው እየሰራ ያለው ስራ ከአርሶ አደሩ ጋር ወይም ደግሞ ከዚህ ከታቀፉት ሰዎች ጋር ያለው ቁርኝት ምን ይመስላል የሚለውን ጭምር አጥንቶ ላቢ ኮሚቴው ግብዓት መስጠት ረገድ የተወሰነ ክፍተት ያለ መስሎ ይታያልና በቀጣይ ማረም የምንችላቸውን ተግባሮች ማረም አለብን ብለን እንወስዳለን ማለት ነው። ትክክልም ስለማይሆን በቀጣይ ላይ ተነጋግራችሁ እንዲህ አይነት ክፍተቶችን መሙላት ተገቢ ነው። ሀብት ወጥቶበት ነው ይመጣ። 1 ኪሎ ግራም ዘር ምን ያክል እንደሚገዛ ታውቃላችሁ። ያ ዘር መጥቶ በአግባቡ ጥቅም ላይ ካልዋለ ሲደመር ደግሞ ለሚተለታለመለት ዓላማ ካልዋለ ፕሮግራሙ ላይም አስተዋጽኦ አናበረክትም፣ ህዝቡንም አርሶ አደሩን መጥቀም አንችልም ማለት ነው። ይሄንን በዋናነት የኛ ባለሙያዎች ኃላፊነት ትወስዳላችሁ የሚለውን ሐሳብ እንድትወስዱ ነው። እኛም ቴክኒካሊ እንደግፋለን። ዛሬ ማያታችን ትልቅ ግባት ነው ለኛ ማለት ነው። እዚህ መጣ ማያታችን እንደ ተቋም ጭምር ቁጭ ብለን እንድናይና ራሳችንን እንድንጠይቅ እንድንደግፍ ያደረገንም ጉብኝትም ስለሆነ በእኛ በኩል ኃላፊነት ወስደን እናስተካክላለን የሚለውን ሐሳብ እንድትወስዱ ነው። ከኛ እንግዲህ በተነጋገርነው ልክ ቶሎ ፈጥኖ ወደ ተግባር መግባት ያስፈልጋል ማለት ነው። የሚያስቸግር ነገር ካለ የኛ ልጆች አሉ ጤና ኤክስቴንሽኖች ድጋፍ ያደርጋሉ። አስፈላጊ ተሆነ ጽህፈት ቤቱም ይደግፋል፣ ጽህፈት ቤቱም ይደግፋል። በዚህ ልክ ተደጋግፈን ወደ ተግባር ማስገባት አለብን። ለምገበውም ያስፈልጋል፣ ለተማሪዎችም ያስፈልጋል። ለሽም ተማሪዎቹ ሻይ ብቻ ጠጥተው ስለማይውሉ የግድ ውሃ ስለሚያስፈልጋቸው ይሄ ጉዳይ በጣም ክሪቲካል ነው የሚለው ነገር ተወስዶ ቶሎ ወደ ተግባር መግባት አለበት። የተሰነጠቀ ነገር አለ ቅድም በተባለው አግባብ ቶሎ ብሎ መስተካከል አለበት የሚለው መወሰድ አለበት ነው። ከአትክልት ቦታው አንጻር አንደኛ ዓላማውን መረዳት ያስፈልጋል። ሰቆጣ ቃል ኪዳን ዲክላሬሽን ትምህርት ቤቶች ላይ የአትክልት መደብ ሲያዘጋጅ አትክልቶች እንዲፈሉ አትክልቶች እንዲበቅሉ ሲያረግ ከተማሪ ምገባው ጋር ማስተሳሰር ስለተፈለገ ነው። አሁን ለይስሙላ 3 መደብ 4 መደብ 5 መደብ ካዘጋጀን አይጠቅምም። ምክንያቱም ሸጠናና ተርፍም ለታይታም አይጠቅመንም ምንም ስለማይጠቅመን በጣም መደቦቹ ሰፍተው ብዙ ቦታ አካለው ከተማሪ ምገባው ጋር መተሳሰር አለበት። መቼም ተማሪዎቹን ሩዝ ብቻ እየሰጠን ዳቦ ብቻ እየሰጠን ሻይ ብቻ እየሰጠን አንቀጥልም። ያው ዓላማውን ስለምታውቁ ስለሰለጠናችሁ መቀንጨርን ለመከላከል የትምህርት አቀባበላቸውን ለማስተካከል ስለሆነ እዚህ አካባቢም የተዘጋጁ የአትክልት ቦታዎች በጣም መስፋት አለባቸው። በጣም ብዙ ቦታ መሸፈን አለበት። ከዛ በኋላ ቆስጦ መምጣት ያለበት ከዛ ነው። ካሮቱ መምጣት ያለበት ከዛ ነው። ሌላም የሚያስፈልጉ አትክልቶች በሙሉ ለተማሪ ምገባ የሚያገለግሉ አትክልቶች በዛ ልክ መምጣት ስላለባቸው ከሱ ጋር ማስተሳሰር ያስፈልጋል የሚለው መያዝ ነው። ሌላኛው ከተማሪዎች ምገባ አንጻር አሁን ከሩዝ ዘለል ማለት ይኖርብናል ማለት ነው። እንግዲህ ከሩዝ ወደ ፓስታ፣ ወደ መኮረኒ፣ ወደ ዳቦ፣ ወተቱን ሻዩን ወደ ወተት ማሳደግ ያስፈልጋል። ስለዚህ ለዚህ ምን ያስፈልጋል? ማህበረሰቡን ማሳተፍ፣ ኤንጂኦ ካሉ ኤንጂኦችን ማሳተፍ፣ ብዙ ፈንድ ማፈላለግ ያስፈልጋል ማለት ነው። የትምህርት ቤቱም የውስጥ ገቢ ካለው ለዚህ ያልዋለ የውስጥ ገቢ ምንም ስለማይጠቅም የውስጥ ገቢውንም በተመሳሳይ አካተን የተማሪ ምገባውን ከዚህ የበለጠ ተጠናክሮ በትክክል የስርዓተ ምግብ ችግርን ሊቀርፍ የሚችል ተማሪዎቹን ከመቀንጨር ሊከላከል የሚችል የትምህርት አቀባበላቸውን ሊያሻሽል የሚችል የእውነት የተማሪ ምገባ ማካሄድ አለብን። ለዚህ ደግሞ ሁላችንም መተባበር መትጋት ያስፈልጋል የሚለውን ነገር ሀሳብ መስጠት ነው የፈለኩ። ሰው ብዙ ስራዎችን ሲሰራ ነው የቆየ። እኛ እንደ ቴክኒክ ኮሚቴም እንደ አቢ ኮሚቴም ብዙ ስራዎችን ነው እየሰራን የቆየን በ2017 ጀምሮ። ይሄም ማሳያ ቅድም ያገኘና ሴትዮ ጥሩ እንትን የሰጠችን ሁለቱንም እኩል ነው ስልጠና የሰጠን። አንድ ለ30 መሪ ናት፣ ሁለቱም መሪ ናቸው። የተጨማሪ ምግብ ዝግጅት ስናዘጋጅ የሚገርም እሷ ናት ግንባር ቀደምና መሪ የሆነችና ቅድም ተሳስፉዬም እንዳለችው የፕሮግራሙን እውነት ትክክል ራን እያረገ መሆኑ ትልቅ ማሳያ ናትና ጥሩ እንትን ሰጣናለች። ሌላው እዚህ ትምህርት ቤቱ ላይ ማንሳት የምፈልገው ከሴቶች ማረፊያ አንጻር የማማከሪያ ክፍል ተብሎ ወንበርና ጠረጴዛ ቢኖረው
ማረፊያ ክፍል ተብሎ አይቀር ደግሞ ፍራሽ ቢሟላለት የተሻለ ነው ብዬ አስባለሁ። ሌላው ከአመጋገብ ላይ ነው የምጨምረው ነገር አሁን ቅድም ቀርቦ ያየን ሩዝ ነው። ስለዚህ ህጻናትን ሆዳቸውን ለመሙላት ብቻ ሳይሆን የኛ አላማ ስርዓተ ምግብን እንስራ ካልን ደግሞ የተመጣጠነ ምግብ ማግኘት አለባቸው ህጻናት። ስለዚህ እርሰ መምሩ ያለ ይመስለኛል አሁን የጓሮ አትክልት ስንዘራ እነዚህ ምግቦችን ለኛ ለማሳያ ብቻ ሳይሆን አለ ከጀርባ ለማሳያ ብቻ ሳይሆን ለሚጠቅም መሆን ያለበት ሩዙ ቆስጣ ቢኖረው ሩዙ ካሮት ቢኖረው ለልጆች የተመጣጠነ ምግብ ሰጠናቸው ማለት ነው። አሁን ሩዝ ሰጠን ማለት አንድ አይነት ብቻ ነው እየመገብናቸው ያለ። በስርዓተ ምግብ ደግሞ ቢያንስ በአንድ ምግብ ላይ ከ6 የምግብ ምድቦች ውስጥ 4 የምግብ ምድቦችን ያገኛል። እኛ ግን አሁን አንድ ሩዝን ብቻ ነው እያቀረብን ያለና እዚህ ላይ ከገበያ እንኳን ማግኘት ባትችሉ አሁን ዘር ካለ መደቡን መድባችሁ ውሃ አላችሁ ምንም አይቸግርም። ካሮት፣ ቆስጣ አሁን ቆስጣ አንድ ጊዜ ቢተከል አመቱ ሙሉ መጠቀም ትችላላችሁ። የተመጣጠነ ምግብ ማግኘት ስለሚችሉ ይሄንን ቢስተካከል። በሰቆጣ ቃል ኪዳን በጀት አማካኝነት ነው ይሄ ሰው የመጣ እና ሽክፍ አድርገን አብይ ኮሚቴውም የቴክኒክ ኮሚቴውም ያሉብንን ክፍተቶች የበለጠ በቀጣይ እንድናርም፣ ሁለተኛ ለውጦችን የበለጠ እንድናሻሽል ነውና በችግር ላይ ሁሌ መነጋገር በለሆሳስ መነጋገር ስለሚበቃ ነው። ቢያንስ የሆነ ነገር እየጀመርን እያሻሻልን እንድንሄድ ስለፈለግን ነው እንድንነጋገር የፈለግ ነው። ለዚያ ጊዜ ስለሰጣችሁ ክብር አለኝ። የመጀመሪያው የጎበኘ ነው ትምህርት ቤቱን በተመለከተ በጣም ጥሩ ነገር ነው የወሰድን። በተለይ በጥሩ መንገድ የሚወሰደው ከስንዴውና ሽምብራው ጉብኝት አኳያ ጊዜው ባይዘገይ ኖሮ ምን ያክል የተለየ ለውጥ ልናመጣ እንደምንችል ከዚያ መውሰድ ይቻላል። በመዘግየታችን የተከፈለ ዋጋ ነው እንጂ ያ ስንዴ ዛሬ ላይ እንደዚህ ሆኖ አናየውም ነበር። ቅድም አማረ እንዳስቀመጠው በተመሳሳይ ሽምብራውም በዚያ ልክ በጣም ጥሩ ሊሆን የሚችልበት እድል ነበረ። ኤኒዌይስ በጊዜ ከሰራንና በዚያ ደረጃ ከተነጋገር ትልቅ ለውጥ ማምጣት እንደሚቻል ስንዴውን አይታችሁት ከሆነ የሚገርም የስንዴ ቡቃያ ነበር ያየን የነበረው። ተናግረዋለች ግን ፕራክቲካሊ የቤት አያያዝና አጠቃላይ እንትኑ አይታችኋል። ይኸው የኛው አርሶ አደሮች እንትን የሚሉ ከሆነ ቤቱ ዘመናዊ፣ አመጋገቡ ዘመናዊ፣ የዶሮዎች እንትን የተለየ ዘመናዊ። ቅድም ነሞ ታንኪው እናና ማረ ስታነሱ ነበር የቤት አሰራር እንትኑ ነው። እንደዚያ ሆኖ ሌላው አርሶ አደር ደግሞ የሚከተለው ነው መሆን ያለበት እንጂ የሆነ ሊጎበኝ ነው ሲባል ብቻ መተን ሁለመናው እንደኛ አርሶ አደሮች የሚሆን ከሆነ በጣም ልክ አይደለም። ለኔ ባለሙያዎች ዛሬ በኋላ ጥሩ ነገርን ማነሳው ሆኖ አሳፍራችሁኛል። በዚህ ደረጃ የግብርና ባለሙያ ማይ ከሆነ ብትኖርም ባትኖርም ዝም ብሎ አርሶ አደሩ ይሰጠዋል፣ ዶሮ ይሰጠዋል፣ የሆነ አትክልት እንጠቀምበታለን ነገ የሚል ማደማደሚያ ነው የምደርስ። ለኔ የምፈልገው የነበረው የፕሮግራም አስተባባሪዎችም ሌሎቻችሁም እንዲሆን የምንፈልገው ሞተር ፓምፕ ከሰጠን ተቀይሮበት ወይ የጆሃ ጉድጓድ ቆፍሮ ወይ የሆነ መስኖ አርብቶ ተቀይሮበት ለሌላው አርሶ አደር ሞዴል እንዲሆን ነው የምንፈልግ እንጂ እዚህ ውሃ ጉድጓድን ቆፍር ነበር እንዲህ አድርገን ነበር ይሄን ሽወደውን ማኛስ ኖረንበት አረጀንበት እኮ እናቀዋለን። እንደዚህ አይደለም ምን የምፈልግ። ስለዚህ እነዚህ 3 የተሰጡ ሞተሮች እንደገና በደንብ ቼክ አድርጉና የሚቀየሩ የውሃ ጉድጓድ ቆፍረው በትክክል ሞዴል ከሆኑ ልክ ነው። አለዚያ ግን እንነጥቃለን። አለዚያ እናንተ ላይ እርምጃ እንወስድ። እንዲህ አይነት መቀለድ አይሰራም። እንደውም በእንደዚህ ከሆነ ለከሌ ስጥልኝ ሞተር አንድ የ70-80 ሺህ ብር ሞተር አንድ ከሆነ ይቀየርበት፣ አካባቢውን ይቀይርበት፣ ውሃ ጉድጓድ ይቆፍርበት ከሆነ ለእንደዚህ አይነት አርሶ አደር በኋላ ማሳብ ስለምሰጥ ብዬ እንደዚያ ነው ማድረግ ያለባችሁ ጋሻው። ከዚያ ውጭ ግን ዝም ብሎ በእንትን ከበደ ይውሰደው አየለ ይውሰደው ከዚያ ውጭ እንደፈለገ አይነት ነገር ባናረግ በጣም ስለምመርጥ እነዚህ 3 ሞተር ፓምፖችን በቀጣይ ስንገመግም ስለምንከታተል ይህንን አድርጉ። አሁንም አወያዩዋቸው የውሃ ጉድጓድ በደንብ ይቆፍሩ። በደንብ ደግሞ በእርግጠኝነት 30 ሜትር ይኸው አንሄድም አይደል አማረ? አዎ ጥልቀት አንሄድም 30 ሜትር ያን ይቆፍሩ። በቃ እዚሁ በጣም ደስ የሚል ብዙ ነገር አይተናል። የባለሙያ እጅ ያለበት አርሶ አደር ይሄ ነው። ብዙ ነገሮችን አይተናል።
እና ብዙ ነገሮችን በጥሩ መንገድ ይወሰድን ስለሆነ እናማረ በቀጣይም ተነጋግረን እንዲያውም የእጅ ውሃ ጉድጓድ 1-2 ጉድጓድ በእንትንም ቢሆን ተነጋግረን ውሃም ካላችሁ እንዲያውም ውሃ እዚህ አካባቢ የምንችል ከሆነ ቢቆፈርም ደስ ይለኛል። አለዚያ በራሱም ቢሆን በደም ቆፍሮ ለቀጣይም የቡና ችግኝና ሌሎች ችግኞችን በዚህ አካባቢ በደም ቢያለማ መቀየር የሚችል አርሶ አደር ነው። አርሶ አደር በጣም ካየናቸው ብዙ ነገሮች የጓሮ አትክልቶችና አጠቃላይ ቅድም ደሞም ሲያነሳ እስከ 300 ሺህ ብር የተቀየረበትና አሁንም እዚህ ቅድም ሲያነሳ በነበረው መንገድ የተቀየረ አርሶ አደር። ነገር ግን ምን ይቀራል መሰላችሁ? እንደዚህ እያደረግን ካሰራን በኋላ ስለ ቁጠባ ሁሉም ጋር አላነሳችሁ ከሆነ በኋላ አርሶ አደሩ ይሄንን አደረገ ካልን በኋላ ባንክ ምን ያህል ቆጥባል ብለን በደንብ ማስቆጠብም ጭምር መልመድ አለብን። ይሄንን ያዙ። ፕሮግራሙም ይሄንን አበረታቱ አንዱ። ምክንያቱም ዝም ብሎ የሚሸጥ የሚበላው የሚያባክን እንደፈለገ የሚያረግ ከሆነ ተመልሶ ደግሞ ነገ ሌላ እንትን ነውና ከዚህ መነሻ የባለሙያ ድጋፍ ከተደረገለት በኋላ የሚቀየር አርሶ አደር ማየት ስለምንፈልግ ይህንንም ጭምር በተለይ ይህን ብቻ ሳይሆን ሌሎችንም ቁጠባ ጭምር የሚሰሩና ለሌሎች ሞዴል የሚሆኑ መሆኑን በደንብ ማረጋገጥ አለባችሁ። ይሄ ነው ጥቅሉ ተወስዶ ሲታይ ግን በተለይ ይህን ላመቻቻችሁ ኃላፊዎች እና ይህን በጀትም ጭምር ለመደባችሁ ጸጥታውንም ጭምር በሰላም እንድንጎበኝ እንድናይ እና ለቀጣይ እንድንቀየር እድሉን ስለፈቀዳችሁልን እጅግ በጣም ክብር አለኝ። ካሁን በኋላ ስለ መቀንጨር ስናወራ በደንብ በዝርዝር ቅድም ተነጋግረናል። ትምህርት ቤት ላይ በደንብ እንድትወስዱ የፈለኩት ውሃ ሞልቷቸዋል አለ። ዝም ብሎ ችግር ያለበት የችግኝ መደብ ሳይሆን ነጋሻው ሙሰዱና የተቀየረ